አንቺንም ይጠረጥርሻል ራሱ አሁንም የዚህ ችግር አለ ብለው ያስባሉ አለው የማያነቡ ሰዎችን እኔ አላምንም እንዴት አላምንም አይምጽዋ የሚል መጽሐፍት ብዙ የራቁ ሰዎችን አትመን ነሽ አውቀው ባይጎዱ እንኳን ባለማወቅ ይጎዳል ለምንድን ነው ዜጋን መብራት የሚሆን የኔ ልጅ ተብሎ ወንጌል የማንንም ጥፍረት ቆሻሻ ገበሬ አታገባ አክብሮና ተንከባክቦ የሚያኖራት የተከበረ ዘርና ማረግ ያለው እንጂ ፍቅር እስከ መቃብር መጽሐፍ ልብ ወለድ ባይሆን ኖሮ የተቀመጡት ፊታውራሪ መሸሻ እርስዎ ነበሩ ማለት ነው በእውኑ ሰላም ተመልካቾች እንዴት ሰነበታችሁ? በረካችን ተጀምሯል። በዛሬው የበረካ መሰናዷችን ማንበብ ከጀመሩበት ጊዜ ጀምሮ የሚያነቧቸውን መጽሐፎች በመሰብሰብ ዛሬ ላይ በግላቸው ቤተ መጻሕፍት ከፍተው ለአንባቢያን ተደራሽ እያደረጉ የሚገኙ ባለታሪክን አንስተን ለዚህ አበርክቷቸው ልናመሰግናቸው ወደናል። በቆይታችን ብዙ የምናነሳቸው ጉዳዮች ይኖራሉ። እናንተ አብራችሁ እንድትቆዩ ከወዲሁ ጋበዝኳችሁ። ፊታውራሪ መሸሻ ልበል ወይስ ደግሞ ጋሽሩ ልበል? በስሜ ነው የሚሻለው። እስኪ ራስዎትን እስከ ተመልካች ያስተዋውቁ። እኔ ያው ሄሮይ ደመላሽ እባላለሁኝ። እዚሁ ባህር ዳር ከተማ ነዋሪ ነኝ። ህይወቴ ንባብ የሆነ በማንበብ የምደሰት ሰው ነኝ። የተማርኩት እዚሁ ነው፣ ባህር ዳር ነው። እንግዲህ እዚሁ ነዋሪ ነው፣ ለብዙ ጊዜ ኖር ያለው። እሺ እናመሰግናለን። እንግዲህ እኛም በቅዳሜ ቡና ለበረካ መሰናዶ ቃዳቸው ሆኖ ሰዓታችሁን ስለሰጡን በጣም ነው የምናመሰግነው። በመጀመሪያ በጥጥና በቆዳ የተገዛ ቀኝ አዝማችነትና ግራ አዝማችነት እንዴ ምን ዘመን መጣብን? ይኸውልሽ እነዚህ ልጆች ናቸው የኛ ልጅ ለማግባት የሚጠይቁት እኮ። እንዲህ ያሉ ልጆች እድሜ ለቆዳ እድሜ ለጥጥ አባቶቻቸው ግራዝማች ቀኝ አዝማች፣ አንዳንዶቹ ደግሞ እንደኛ ፊታውራሪ ተብለውላቸዋል። አያት ግን የላቸውም። ታዲያ ለእነዚህ ነው ልጄን የምሰጥ። ፍቅር እስከ መቃብር ተከታታይ ድራማ ለመሳተፍ እድሉ እንዴት ነው ያገኙት? እድሉን በአጋጣሚ ነው ያገኘሁት። አንድ ጓደኛ ያለች ደውላ እንደዚህ እኔም ተጠርቼ ነበር ሳልሆን ቀርቻለሁ። ግን እንዲያው አንተ በዚህ የምታሟላበት ገጸ ባህሪ ሊኖር ስለሚችል እስቲ ደውሉላል ፍቅር እስከ መቃብር ፊልም ለመስራት የመጡ አሉ፣ ከደወሉልህ ፈቃደኛ ነው ወይ ትለኛለች። እንዴት ይሆናል ፍቅር እስከ መቃብር እንዴት እንደዚህ? እኔማ ደስተኛ ነኝ አልኳቸው። ኋላ ደወሉልኝ። ሲደውሉኝ አገኘኋቸው። እነዚህ ፊልሙን የሚያቀናብሩት የሚሰሩትን። በዚያ ካስቲንግ ተጀመረ። ስራው በመደበኛ ተጀመረ። እስከሄደበት ሄደ። በጣም ነበር የተላበሱት። እንደው የፊታውራሪ መሸሻን ገጸ ባህሪ በደንብ ነው ተላብሰውት የነበረና መረጣ ላይ ጎበዝ ናቸው፣ ተዋቶላቸዋል ብዬ ነው የማስበው። ያው ይሆናል። እኔ መጽሐፉንም ወደው ስለነበረ ፊልምም ሰርቼ አላውቅም። የመጀመሪያ ጊዜ ነው የሚሆነው ሆነ። ድሉን በማግኘቴ ግን ደስ ብሎኛል። ፔዛቸው ይሄ ስላቃቸው ምናምን በጣም ነው የሚገርመኝ። እንዴት ነው በጣም ነው የተዋጣሉትና ምንድነው መነሻው? እንደው የዚህ ሚስጥር ምንድነው? ምንም ሚስጥር ያለ መጽሐፉን ወደዋለሁኝ። ስለምወደው የአካባቢያችንም ታሪክ ነው የምንሰማው፣ የአያቶቻችን ታሪክ ነው። አንብቤዋለሁ ደጋግሜ፣ አልተደናገረኝም። በዚያ ምናልባት የተዋጣ ይመስለኛል። ምናልባት ተዋጧል ካልሽ እንጂ በዚያ መልክ እንጂ በሌላ አይደለም። ልምድ ኖሮኝም አይደለም። ስለዚህ ማንበብ ነው የማንበብ ውጤት ነው። እንደው ያ ነው። ስለ ማንበብ ካነሳን እንግዲህ እስኪ እንደው መጀመሪያ ከንባብ ጋር የገቡበትን አጋጣሚ ያጫውቱን። ይኸውልሽ አሁን ከንባብ ጋር እንግዲህ ትምህርት ቤት ጀምሮ እናንተም ታውቃላችሁ፣ እናንተም ያለፋችሁበት ነው። የኛ ጊዜ የነበረው ትምህርት በንባብ ላይ የተመሰረተ ነው። ፍጹም በንባብ ላይ ነው። አሁን ከታች ጀምሮ ማንበብ እንጀምራለን። ከዚያ ትናንሽ መጽሐፎች አሉ። ለማ በገበያ የሚባል ነበር። ለማ በትምህርት ቤት የሚባል ሰፋፊ ጽሑፍ ያለው ያንን አንበን ነው
ለማበገቢያ የሚባል እናንተ አልደረሳችሁበትም። በእንግሊዘኛም ግሪን ፕራይመር ተረቶች አሉበት። ካናዳ፣ የአሜሪካ እነዚያ እናነብ ነበር። ከዚያ እያደገ ሲሄድ ደግሞ የከበደ ሚካኤል ታሪክና ምሳሌ ታውቂዋለሽ፣ ግጥሞች አሉበት። ያ ይስባል። እያደግን ስንሄድ ደግሞ የዛን ጊዜ ድርሰት አለ። ድርሰት ትጽፊያለሽ፣ ራስሽን መግለጽ፣ አካባቢውን መግለጽ ትማሪያለሽ። ጥሩ ጥሩ መምህራን አሉ። ከዛ በተጨማሪ እንደው እንደ አርአያ የወሰዱት ሰው ይኖር ይሆን? እንደ አርአያ የምወስደው 9ኛ ክፍል ስገባ ነው። ጥሩ መምህር አጋጥሞኝ ነበር። ጋሽ ውስጡ ይባላል። ጋሽ በጣም ጥሩ መምህር ነበር። የማመሰግነው ቢሆን እሱን ነው መጀመሪያ ማመስገን የነበረብኝ። የዛን ጊዜ በስንማር ከ9ኛ ጀምሮ የእያንዳንዱ የአማርኛ ክፍለ ጊዜ ቴክስት አሉ። ፍቅር እስከ መቃብር ይነበባል፣ እንደወጣች ቀረች ይነበባል፣ አርያ የሚባል መጽሐፍ ነበረ፣ የትንቢት ቀጠሮ ይነበባል፣ ጦቢያ ይነበባል። በነገራችን ላይ መጀመሪያ ያነበብናት ጦቢያ የምትባል በ1919 ዓመተ ምህረት የመጀመሪያውም ረጅም ልቦለድ ነች። አጭር ብትሆንም የመጀመሪያዋ ናት። እንደዛው ጦቢያ ናት። አፈወርቅ ገብረ ኢየሱስ ዘብሔረ ዘጊ። ጥሩ ታሪኩ በጣም አራኪ ነው። ያው ታውቂዋለሽ ጦቢያና ጦቢያ ያ ይማርካል። መጀመሪያ እንደውም ያነበብኩት ልቦለድ ያ ነው። ከዚያ 9ኛ ክፍል እንዳልኩሽ ጋሽ ብስቴ ፍቅር እስከ መቃብር ማንበብ ጀመረ። ሲያነብ ራሱ አቋቋሙ፣ አካሄዱ፣ የድምፅ ከፍታና ዝቅታ በቀጥታ እንድናነብ የሚገፋፋ ነበር። በዚያን ጊዜ በኋላ የሚያየ ነው እነ ወጋየሁ ንጋቱ ሲተርቱ ነው እንጂ ጋሽ ብስቴ በጣም ሲያነበው የፍቅር እስከ መቃብር ህይወት፣ የንባብ ህይወት ከዚያ ጀመረ። ማንበብ ቀጠለ። አርያ የግርማቸው ተክለ ሐዋርያት መጽሐፍ አርያ ይባል እሱን አነበብ እያልን ወደ ኮሌጅ ስንሄድ በዚያ ልክ እያደገ ይላል። መጽሐፉ ዛሬም አለ ከእጅዎት አለ? ጦቢያ አለ፣ ሁሉም አለ። እሺ እንደው መምህሮት ነውና እንግዲህ ተጽዕኖ እንደ አርአያ የወሰዱት መምህሮት ነውና እርስዎ ደግሞ መምህር ነበሩ። መምህርነትና ንባብ እንደው ምንና ምን ናቸው? መምህር ማለት አንቦ የሚያስነብብ አውቆ የሚያሳውቅ ስብዕናው ፐርሰናሊቲው ለሰው እየተመቸ ልጆችን ሊቀርጽ የሚችል ስብዕና ሊኖር ይገባል። መምህርነት ከንባብ ውጭ አይደለም። ስታስተምሪ አንበሽ ነው የምታስተምሪ። አንድ በይ። ሁለት ለምታስተምሪው ትምህርት ደግሞ ተጓዳኝ ንባብ ያስፈልጋል። ዝም ብሎ ቴክስቱን ይዞ መግባት አይደለም። ለዚያ የሚረዳ ነገር አብረሽ አንበሽ ተዘጋጅተሽ ትገቢያለሽ። እኔ ቋንቋ መምህር ነበርኩ። አማርኛ አስተምራለሁ፣ እንግሊዘኛ አስተምራለሁ። አማርኛ በማስተምርበት ጊዜ ቴክስቱ አለ አማርኛ። ከዚያ ተጓዳኝ የሆኑ የተለያዩ ስነ ጽሁፎችን ከነከበደ ሚካኤል ከእናቱ አዲስ ከጻፏቸው፣ እነ ባሉ ግርማ ከጻፏቸው፣ እነ ብርሃኑ ዘሪሁን ከጻፏቸው ከነዚህ በሙሉ አንዳንድ ጠቃሚ የሆኑትን እዚያ ትምህርት ላይ ጣል አደርጋለሁ። ያ ያነሳሳቸዋል ልጆችን እና አንደኛ መምህርነትና ንባብ አይለያይም። በቃ እሺ ጋሽ እንደው በብዙ መጽሐፍቶችን አንብበዋልና እንደው በማንበብ ህይወቶ ምንን ነገር አተረፉበት? አንዱ ህይወት የመምራት ጥበብና ዘይቤ ማንበብ እና በዚህ በማንበቤ ከፍተኛ ትርፍ አግኝቻለሁ። ትርፉም ለምሳሌ አንድ ባሮ የሚባል ጸሐፊ አለ፣ አውተር ነው። መጽሐፍትን የማያነብ ሰው በህይወት ውጣ ውረዱ የህይወት ውጣ ውረዱ አያምርም። ሰውን ለምን ጎዱኝ፣ ለምን ይህን ችግር ፈጠሩብኝ፣ ለምን አያስቡልኝም እያለ ይጨነቃል። የሚያነብ ግን ሰዎቹን አያወቅስም። ራሴ ምን ችግር አለብኝ፣ እንዴት ሊቋቋመው ይችላል ብሎ ያወጣል፣ ያወርዳል፣ ይፈጽማል እንጂ ሰዎቹን አያማረርም። ስኬቱን ደስተኛ ለማድረግ ጥረት ያደርጋል ይላል የባለሙያ። እኔም ቢሆን ችግር ቢመጣ የችግሩን አመጣጥ መፍታት ይረዳኛል፣ ከሰው ጋር መግባባት ይረዳኛል፣ ባስታርቅ ይረዳኛል። ምሳሌ ለመጥቀስ ስለ ሀገሬ የነበረችበትን ሁኔታ አሳውቆኛል። ምንስ ችግር አጋጠማት፣ ችግሯስ እንዴት ተፈታ፣ አሁንስ እንዴት ያለች ሁኔታ ላይ ነው ሀገራችን ያለ። ይሄ በማንበብ የተረዳሁበት
ጥበብ ስለሆነ ማንበብ በጣም ጠቅሞኛል። በብዙዎቻችን ዘንድ ይሄ ማንበብ የትርፍ ጊዜ ስራ አድርገን እናየዋለን እና እንደው ለዚህ ሀሳብስ እንደው ምን ምክረ ሀሳብ አለዎት? ንባብ እኮ ትርፍ ጊዜ ብቻ አይደለም። አንድ ስራ ስትሰሪ እኮ እያነበብሽ ነው። ሰው ራሱ እኮ የምታነቢው ተነቦ አያውቅም እና ሰውነትን ለማንበብ ራሱ ንባብ ያነበብሽው ይረዳሻል። የማያነብ ሰው ሰውን ይጎዳል። አውቅም እኮ በጣም ችግር ነው። የማያነብ ሰው ከባድ ነው። እሱን ለማስተማር በጣም ከባድ ነው እና የማያነቡ ሰዎችን እኔ አላምንም። እንዴት አላምንም? ለመጽሐፍት ብዙ የራቁ ሰዎችን አትመን። አውቀው ባይጎድህ እንኳን ባለማወቅ ይጎዳል። ባለማወቅ ወይም ያስገድሉሃል። አታውቅም። ይሄ የሚል አንድ ባለሙያ ነው። ድንቁርና አለማንበብ እርግማን ነው። ይሄ ግልጽ ነገር ነው። ነጂብ ማህፉዝ የሚባል አሁንም ግብፃዊ አንድ አልፎ ሀያጅ የሚናደድበት ያቆስላቸዋል። እንደ ራሴ አሁንም ይያዛል። ሲጠየቅ ለምንድን ነው ማህፉዝን ያቆሰልካቸው? የጎረቤታችን ልጆች የሚል መጽሐፍ ደርሰው በሙሉ ስለተናደደ ህብረተሰቡ በዚህ ተናድጄ ነው ያቆሰልኳቸው። መጽሐፉን አንበዋል? ኧረ አላነበብኩትም። ሰው ሲናደድባቸው ጊዜ ነው ያቆሰልኳቸው። ማወቅ ሆተኝነትን፣ ማንበብ ሆተኝነትን፣ አብሮ መጓዝን፣ ዝም ብሎ ሳያስበው መንጎድን ይከላከላል። ለምን ይላል፣ ይጠይቃል፣ ይመራመራል። ለምንድን ነው እንዲህ ሆነው? ያስሄደናል አያስሄደንም? እንመርምረው እስቲ። ይመረምራል። የማያነብ ሰው ይጎዳሻል፣ እጅግ ይጎዳሻል። የማያነብ ሰው፣ ከመጽሐፍ የራቀ ሰው መፍራት አለብሽ። አንቺን ነው የምመክርሽ። አንቺንም ይጠረጥርሻል ራሱ። አሁን የማያነብ ሰው እኔ በቃ ችግር ነው በጣም። በቃኝ እሳት ሆኜ ስነድ አንቺ ቆፈን ወርሶሽ፣ ሎሚ በወረውር እምቧይ ሆኖ ደርሶሽ፣ ዝምድና ሳያንሰን እየቆየሽ ባዳ፣ መላመድ ሳይጎድለን እያደርሽ እንግዳ። እንግዲህ ደህና ሁኝ። ምኞቴም በረደ ቀጣይም አለፈ፣ ከድሉ ጋር ታግሎ ማን ነው ያሸነፈ? እንደው በግለውት መጽሐፍትን አሰባስበው ሌሎችን ለማስነበብ እንደው ያነሳሰውት ምክንያት ምን ይሆን? እንደ አጋጣሚ እኔ እንደዚህ ይሆናል ብዬ አይደለም የተነሳሁት። ልንገርሽ፣ እኔ ቋንቋና ስነ ጽሁፍ ጀምሬያለሁኝ። ቋንቋና ስነ ጽሁፍ መጽሐፍ እንገዛለን፣ እንገመግማለን። እነዚያን የተጻፉትን መጽሐፍ በሊትሬቸር ቋንቋ እያግባባን እንመነዝራለን፣ እናሳጥራለን፣ እናስረዝማለን። በዚያ ፍቅር እያደረ መጣ። ደግሞ እዚህ ኮሌጅ ታጠራቀሚ፣ ያን ስታነቢ ስትገመግሚ እየቆየ እየተጠራቀመ ከ10 100 200 300 400 እየሆነ ሲሄድ እንዲህ ነገር እየበዛ ነው። አንባቢ የለም። ለምንድን ነው ዜጋን መብራት የሚሆን? ለምን መዋስ አልጀምርም? ለምን ጓደኞቼ ልጆች አያነቡም? ለምን ጓደኞቼ አያነቡም በሚል ወደዚህ ሄደ እንጂ ሲጀመር ጀምሮ ለማስነበብ አይደለም። በራሱ ጊዜ ነው የተጠራቀመ። አዲስ መጽሐፍ ሲመጣ እገዛለሁ፣ እየተጠራቀመ ይሄዳል። አሁን እነዚህ መጽሐፍ ሁልጊዜም አዳዲስ መጽሐፎች ሲመጡ እገዛለሁ። አሁን ዋጋው ቢወደድም እገዛለሁ። እንዴት ውቲ የሁሉም ዋጋ ተወዷል። ሰው ዋጋ ተወደደ ይላል፣ ግን ክትፎ 1000 2000 ብር እያወጣ ሲበላ ታያለሽ፣ ቁርጥ ሲበላ ታያለሽ። መጽሐፍት ግን ዋጋ ተወደደ። ባንኮኒ ላይ እንዴት እኔ አሁን እሄዳለሁ። የመጽሐፍ ዋጋ የእውቀት ጭማቂ ስለሆነ ቢወደድም ተወደዳል። ዋጋውን ያውቁታል። የመጽሐፍ ተወደደ። አሁን የእውቀት ጭማቂ ነው። ሰው ብዙ ችግር አይቶ የጻፋቸው ምንም ይሁን ምንም የተደከመባቸው ናቸው። ስለዚህ አቅማችን ካለ በአቅም እነሱንም እየገዛ ብናበረታታ ብናነብ፣ የኛም ደግሞ እዚህ የተደረደረ መጽሐፍ ካልተነበበ ደግሞ የጋን መብራት ነው። ነገ እኮ እኔ ጥዬው እሄዳለሁ። ካልተነበበ አብረን ካላወራን ከአንባቢው ጋር ብቻ ያን አንብቤ ምን ላድርገው? እና አንዳንዶች ይናገራሉ፣ አይ ዝም ብሎ ነው እንደዚህ እያጠራቀ ዝም ብሎ ምን ያደርግለታል? ከእንግዲህ አንቦ ምን እግሩ እንትን ምን ያደርጋል ይላል። አይደለም
ሰው እስከ መጨረሻው እስከ ዕለተ ሕይወቱ እያወቀ ነው የሚሄድ ያለው። እንዲያውም መጽሐፍ ቀደው ራሱ እየተከፋፈሉ አንዱ ገጽ 1 እስከ 200 አንደኛው ከ200 ጋር እየተቀያየረ ይሰደብ ነበር። ተቀዶ እኔ እዚህ ቤቴ ደርሶብኛል። አዎ እፎይታ የሚል አለ እንትን መከረኞች እሱን አሁን ቀደው ትልቅ መጽሐፍ ቀደው አንደኛው አንዱ አሁን መቀደዱ ጥሩ አይደለም። ፍላጎታቸው ደግሞ ያስደነቀኝ። ማንበብ አልወድም ለሚሉ ሰዎችስ ምን መልእክት አላቸው? አሁን መጽሐፍ እንደተባለው ያስፈራል፣ ከባድ ግን ገብተሽ እንደምንም ብለሽ ተቸገረሽ መግባት አለብሽ። እንደምንም ያዋዛ ይወስድሻል። ከዛ ራሱ ጎትቶ ያስገባል። በጣም ብዙ መጽሐፍ አንብቧል። ይሄን መጠየቅ ቢከብድም እንደው ከሚወዷቸው ከሁሉም ዘውጎች 3 መጽሐፎች መጽሐፍ የደራሲያን ልጆቻቸው ናቸው። ልጆቻቸው ስለሆኑ ከልጆቻቸው መካከል ደግሞ መምረጥ ይከብዳቸው። እነሱ ሽሽት ነው የሚመስለው አይደለም ቢሆን ይመርጣሉ። አሁን ከልብ ወለድ አሁን እንዳልሽው ብዙ የሚወደዱ ነገሮች አሉ። አሁን ልብ ወለድ ስታይ የነ አቶ አዲስ አለማየሁን የልምዣት፣ ፍቅር እስከ መቃብር፣ እነዚህን ወንጀለኛው ዳኛ፣ ከዚያ ደግሞ ወደ ታሪኩ ስንሄድ እነ ትዝታን ያይሽቱን ያጓጉሻል። ኢቨን በአስተዳደሩ ደረጃ እሳቸው ኢትዮጵያ ምን አይነት አስተዳደር ያስፈልጋታል ብሎ በ66 እኮ ጽፈዋል። ከዚያ በዓሉ ግርማን የወሰድሽ እንደሆነ ከአድማስ ባሻገር እነ ኦሮማይ፣ የሊና ደወል፣ እነዚህ ደራሲው ማሞ ውድነህን የወሰድን ደግሞ እንደሆነ ማሞ ውድነህ ማለት በጣም ታላቅ ሰው፣ ታላቅ ደራሲ ኢትዮጵያ ያላት ታላቅ ደራሲ 50 መጽሐፍት ተርጉመዋል ወይ ደርሰዋል። በጣም አንጋፋ ናቸው በስነ ጽሑፍ ዘርፍ። የእሳቸው አሁን ትርጉም ነው። ለምሳሌ የወሰድን እንደሆነ ምጽአተ እስራኤል ትርጉም ነው። ከዚያ እኒህ ማሞ ውድነህ ከ50 መጽሐፍት ውስጥ እንደው በጣም የምታደንቃቸው በረመዳን ዋዜማ መሐመድ ሀይካል። ወደ ታሪክ የወሰድን እንደሆነ ታሪካውን የኤርትራ ጉዳይ አምባሳደር ዘውዴ ረታ ይጻፉታል። የኤርትራ ጉዳይ የእኛን ታሪክ የሚናገር አሁን የሚያወዛግበን የኤርትራ ጉዳይ እሱ መፍትሄ የሚሰጥ ነው። የኤርትራ ጉዳይ እነ ታደሰ ቴሌ ይጻፈዋል። አይ ምጽዋ የሚል ምጽዋ ምን አይነት እንደነበረ ምጽዋ ትግል ምን ይመስል እንደነበር አይ ምጽዋ ሁሉ ይጻፈዋል። አሁንም ካሁኑ ጋር የሚያያዝ ነገር አለ። ሶስተኛው ደግሞ አሰቤ ማናት ዶክተር ያዕቆብ ኃይለ ማርያም ይጻፉታል። እነዚህን ብናነብ ጥሩ ነው። ለምሳሌ አያሙሌ ሲባል ሰምተሻል? ባለቅኔው ምጽዋ ቲያትር ላይ ያሳዩ ከነ ተስፋዬ ማሞ ጋር ሄደው ምጽዋ ገብቶ ጫማውን ያወልቃል። አረ በረሃ ነው ምጽዋ፣ እንደምታውቂው በረሃ ነው እንደምንሰማ። ጫማህን አታውልቅ ትጎዳለህ፣ እግሬ ይቆረጣል አይለም። ብዙ መስዋዕትነት የተከፈለበትን ቦታ በእግሬ አልረግጥም። እግሬም ሊወልቅ ይችላል፣ ሊፈለጥ ይችላል፣ ሊሞሸለቅም ይችላል። እሱ 5 ቀን እዚያ ሲቆይ ባዶ እግሩ አያሙሌ ምን ያህል ለምጽዋ ፍቅር እንደነበረው ያሳያል። ይሄ እንዲሁ አይደለም ነግርሽ፣ አንብቤ ነው። እና እነዚህን መጽሐፍት ማንም ሰው ቢያነባቸው ደስ ይለኛል። ሌላው በጣም የሚያስደስተኝ ባዮግራፊ ላይ በተለይ ትላልቅ ሰዎች የጻፉት ባዮግራፊ እንደ ፊታውራሪ ተክለሐዋርያት ተክለ ማርያም ይኸው በጣም ሁሉም ቢያነበው ፊታውራሪ ተክለሐዋርያት በጣም ደስ የሚል መጽሐፍ ነው። ማንነታችንን የሚገልጽ መጽሐፍ ነው። ይሄ ከግጥም የወሰን እንደሆነ ያው ታውቂዋለሽ፣ አንቺም የስነ ጽሑፍ ተማሪ አውቃችኋል። እሳቱ አበባ ጸጋዬ ገብረመድኅን። አዎ ዓይንህን በዓይኔ ጸንሼ የቀስቱን ጮራ እንደቋጠርኩ ሌሊት በሕልሜ አማምጬ ሕመምን እየፈጠር ቀን ጥላን እንደለበስኩ የፍቅራችንን ነበልባል በቁም ሰመመን እንዳቀፍ ልብ ውስጥ እንዳዜሙት ሙሾ የሲቃ ስልት እንዳቃጨልኩ
የነፍሴን የእሳት ዘለላ ጎዳና ላይ እንዳነጠብኩ እንደ ገደል ዳር ቄጠማ የስጋት እንባ እንደቃተትኩ ሕይወቴን ላንተ እንዳሸለብኩ ሕልምን በእጄ እንደዳሰስኩ ያን የመጀመሪያ ሞቴን በመሸ ቁጥር እንደሞትኩ አለው እንደ ቡኩን መረብ ትዝታን እንዳጣመመ። በጣም ደስ የሚል እሱ መቼም እስቲ ተጠየቁ ዮሐንስ አድማሱ በጣም ደስ የሚል እንትን ነው። እምቧቦ ልሶች ዳኛቸው ወርቁ የማለዳ ድባብ በእውቀቱ እሳት ሆኜ ስነድ አንቺ ቆፈን ወርሶሽ ሎሚ በወረውር እምቧይ ሆኖ ደርሶሽ ዝምድና ሳያንሰን እየቆየሽ ባዳ መላመድ ሳይጎርለን እያደርሽ እንግዳ እንግዲህ ደህና ሁኝ ምኞቴም በረደ ቀጣይም አለፈ ከእድሉ ጋር ታግሎ ማን ያሸነፈ። ሌላ ደግሞ ሌሎች አሉ አያልነ ሙላቱ የጻፉት ወይ አንቺ ሀገር ከድጡ ወደ ማጡ ትላልቅ ጥራስ አሁን ታያቸዋለሽ ላይ በራሪ እና እነዚህ ሁሉ የሚደነቁ ናቸው። ብዙ የማንበብ ልምድ አለውትና ሌሎችንም እያስነበቡ ነው። እንደወርሰው ግን ለህትመት የበቃ መጽሐፍት ይኖሩት ይሆን? እኔ አሁን ለህትመት የበቃ መጽሐፍ ቁርጥራጭ ነገር ያ መቼም ቀን ጭብጭብ ነው መቼም መጽሐፍ ስትጽፊ ያለ አሁን ግን ለማሳተም እኔ አሁን አልችልም። አቅሙም የለኝም ገንዘቡም የለኝም። ግን የተጀማመሩ ታያቸዋለሽ አሉ። ምክንያቱም የሚመጣው መጽሐፍ የሚመጣው ብዙ ከማንበብ ነው። አንድ መጽሐፍ ለመጽሐፍ ብዙ ማንበብ አለብሽ። ለዚያ ችሎታው አለን። ሁለተኛ አንዳንዴ ያለ መርካትም አለ እጽፍና እንደገና ሳይ ወይም ያንዱ ሳይሸጥለት ሲቀር ምን እንደው ግን ያለ መሸጥ ምናምን ተጽዕኖ ምንድነው ብሎ ያስባሉ? ያለ መሸጥ ተጽዕኖ አለ። አንደኛ ታዋቂነት የሌለው ሰው ቢጽፍ ጥሩ ቢጽፍም ከታዋቂው የበለጠ ቢጽፍም አይነበብለትም። ገና አንዱ ወይም ሶስት ብዙ አንቦ ካልተደረገለት በስተቀር ወይም ሚዲያ ሽፋን ካልተሰጠው በስተቀር አይነበብለትም። ባይገርምሽ የኔ ልጅ አሁን ባህር ዳር ወደ 4 መጽሐፍት ቤት ተዘግተው ቡቲክ ሆነዋል። አሁን ያሉት እነዚህ የሚያቃምሱን አሉ። እነሱም እግዚአብሔር ይስጣቸው ማመሰግናቸው ናቸው። እና መጽሐፍ ሲያወሱ በገንዘብ ነው ወይስ በነፃ እየሄድኩ ነው የምሰጠው እንጂ? አረ እየሄድኩ ይሰጣሉ። እየሄድኩም እሰጣለሁ፣ እየሄድኩም እመልሳለሁኝ። እዚህ መጣው ምን ወስዳሉ። ስለዚህ ደረጃ እንኳን ነው የሚያስነበው ማለት ነው። እድሜ እየጀም እሰጣለሁ። ጓደኞቼ በተለይ ለእንደነዚህ ያሉት ለእንደኔ ያሉት ወስጄ እሰጣለሁ፣ እመልሳለሁ። እንዳንቺ ላለው ደግሞ ወጣት ይመጣል ይወስዳል። ለወር ነው የሚወስድ። ካልጨረሰው ወይ ደውልልኛል እንዲራዘም አደርጋለሁ። ብዙ አንባቢ ያለሁት አዎ እኔ አሁን ወደ 492 አሉ። ምንድነው ግን ዋስትናው? እንደው በዛው ይቀራል? ዋስትና የለም። ቢቀርም ቀረ ቢቀርስ እንደውም ቢያድለኝ እኮ ገዝቼ ብሰጣቸውም ደስ ይለኛል። እንኳን ተወሰዱት ከቀረ መቀረ ምንም ፕሮብሌም የለም። የምጠነቀቀው በገበያ ላይ ማላገኛቸው አንዳንዱ ይጠፋሉ። ይጥፋል። ሲኖረኝም እኮ እየገዛው ሰጥቻለሁ። እኔ ግራጁዌሽን ጊዜ ልንገርሽ ጓደኞቼ ልጆች ሲመረቁ የምገዛቸው የገዛው መጽሐፍ ነው የምሰጥ። ፍቅር እስከ መቃብር ነበር ለ12 ተመራቂዎች 12 ፍቅር እስከ መቃብር ሰጥቻለሁ። ከዛሬ ጀምሮ ደግሞ እኔ አንድ ቋሚ አንባቢ ሆናለሁ። የፈለግሽው መርጠሽ እናንተም እዚህ ያላችሁ የዚህ የክሪው አባላት መጣችሁ ተዋሱ፣ በወር ውስጥ መልሱ። ሰምታችኋል። እሺ በመጨረሻም እንደው አንባቢ ዜጋ እንዲፈጠር ከማን ምን ይጠበቃል ብለው ያስባሉ? አንባቢ ዜጋ ከሁሉም ከማህበረሰቡ በሙሉ ይጠበቃል። ድሮ ዋናው አንብ ስንል ንባብን የሚፈጠርበትን ነገር ሁኔታ ማመቻቸት አለበት። አንደኛ መሰረተ ትምህርት መስፋፋት አለበት። በየሀገሩ ተጠናክሮ መሰረተ ትምህርት ማንበብ መጻፍ እንደ ድሮ ሊስፋፋ ይገባል። አሁንም የዚህ ችግር አለ ብለው ያስባሉ? አለው ችግር አለ። መሰረተ ትምህርት ሊስፋፋ ይገባል። ከዚያ ጋር ደግሞ የተማረው እንዳይረሳው መጽሐፍት ቤቶች ደግሞ በየቀበሌው ሊከፈቱ ይገባል። የንባብ ቤቶች የመንግስትም እኮ ዓላማ መመሪያ ስርጸት የሚኖረው ገበሬው ሲማርለት እኮ ነው።
ሲያነብለት ነው፣ ሲረዳለት ነው። መመሪያውን፣ የመንግስትን ፖሊሲ፣ የመንግስትን ስትራቴጂ፣ እቅዶች፣ የመንግስትን አቅጣጫ የሚያስረዳ እኮ ብዙሃኑ ህዝብ ገበሬው ሲማር ነው። በከተማ ደግሞ የተጀማመሩ እንደ አዲስ አበባ አለ አሁን የተጀመረ አብሮት ለህፃናት ለአዋቂዎች ለምን እዚህም አለ እዚህኛውን አለ። እሱም ትንሽ ደከም ያለ ነው። እሱ መጠናከር አለ። ሌላዎችም መጨመር አለባቸው። ልክ እንደምናያቸው መንገዶች፣ እንደምናያቸው የልማት እቅዶች፣ እንደምናያቸው መናፈሻዎች በዚያው ልክ ደግሞ መጻሕፍት ቤት አብበው መታየት አለባቸው። ትውልዱን እንዲማር ሳናረገው እድገትን በምንመኘው ደረጃ ማሳደግ አንችልም። ግለሰቦች፣ ባለሀብቶች በመጻሕፍት ዙሪያ ቢሰሩ ወጣቱ ትውልድ ማንበብ አለበት። በዚህ አቅጣጫ እድሉ ሊመቻችለት ይገባል። ቆንጆ ቆይታ ነበር ያደረግነው። አሁን ደግሞ እስኪ እንግባና የመጽሐፍቶችን ስብስብ እንያቸው። ይቻላል። በእልፍኝ ቤተሰብ መሀል ላይ ቀርበው ነበርና በዛን ጊዜ ያሉት መጽሐፍቶች አቀማመጣቸው አልተመቸም ብለው ነበር እና አሁን እስከዛ በኋላ እንዴት ናቸው? አይጥ የበላቸው ብዙዎች ነበሩ። አቀማመጡን ቤቱም አይመችም ነበር እና በህይወት የምመኘው ያንን አቀማመጥ መጽሐፎቼ እንደ ልብ ተመችቷቸው እንዲህ ተዝናንተው እንዲቀመጡ ነበር። ምክንያቱም የሊቃውንት ጭንቅላት፣ የምሁራን ጭንቅላት ውድቅ ባለ ቦታ ወድቀው ሲታዩ ያሳዝን ነበር። አሁን እንደዚህ ተመችቷቸው እንዲተደድረው ሳይ ለእኔም ደስ ብሎኛል። አሁን በቃ እነሱም ተመችቷቸዋል፣ እኔም ተመችቶኛል። መጽሐፍቶቹ ምን ምን እንደሆኑ እስኪ እንያቸው። መስኮቹ በየርዕሳቸው መስክ አሁን ከዚህ ጀምሮ እዚህ የምታያቸው ልቦለዶች፣ ኖብሎች፣ ሾርት ስቶሪ፣ ፖየምስ ናቸው እነዚህ በሙሉ። አሁን እዚህ ከፍቅር እስከ መቃብር፣ ወንጀለኛው ዳኛ እዚህ ይጀምራሉ። በኤ ደራሲያን አለማየሁ ገላጋይ፣ እነ ዶክተር አለማየሁ ዋሴ እነዚህ በሙሉ እዚህ ተደርድረዋል። እነ ጸሐፊ ተውኔት አያልነ ሙላቱ እነዚህ መጽሐፍት በሙሉ ተደርድረዋል። እነዚህ እዚህ ደግሞ የነ በዓሉ ግርማ እነ ብርሃኑ ዘሪሁን እነዚህ ተደርድረዋል። በዚህ መደዳ እዚህ የህግ አለ፣ ሳይኮሎጂ መጽሐፍት አሉ፣ የተለያዩ የጤና መጽሐፍት አሉ። እዚህ ታያለ። እነዚህ ምንድን ናቸው? እነዚህ የተደረደሩት ይሄ አሁን አጀንዳ ታያላችሁ። ይሄ የተጻፈባችሁ ከመጽሐፍት የተውጣጡ መጽሐፍት። አዎ እዚህም በቅርብ ማውጣት ያለሽ እዚህ እንደዚህ አድርገሽ አሁን ይሄኛው ከመጽሐፍ ቅድም የነገርኩሽ አለ አይደል? ከመጽሐፍት የተውጣጣ እነዚያው ከመጽሐፍት የተውጣጡ ናቸው። 6 መጽሐፍ ይዟል። አዎ እሱ አሁን 6 መጽሐፍ የ6 መጽሐፍ ጭማቂ ነው። አዎ እነዚህ ዲኬሽን የአመራር ስነ ጥበብ እዚህ አሉ፣ እነዚህ አሉ በሙሉ እነዚህ ታሪክ ቀመስ ናቸው። ታያለሽ አጼ ቴዎድሮስና ኢትዮጵያ አንድነት፣ አንድ ለእናቱ አቤ ጎበኛ፣ አጼ ምኒልክ ይሄን እነዚህም ታሪክ ናቸው። በዚህ ደግሞ የፖለቲክስ አሁን የሀፓ ታሪክ፣ የመኢሶን ታሪክ ይሄ ያሉ እነዚህ አሁን እነዚህ መጽሔቶች ናቸው። ድሮ እዚህ የካቲት መጽሔት አለ ሁሉ የተለያየ ቁም ነገር ምናምን ሜዲካል በብዛት አለ። ሜዲካል መጽሔት ይሄ መቼ መሰለሽ 68 ዓመተ ምህረት ነው። ይሄ 68 ነው። የስልጣኔ በር ይላል። ያንዳንዱ ስቴው ያስቅሻል። በጣም የቆዩ ናቸው። እየገዙ ነበር እያነበቡ የሚያስቀምጡ። አዎ ይሁን እንዳጋጣሚ ወጣሽው 68 ከላይ ነው። እነዚህ ቀላል ይመስላሉ። አሁን ይሄ ወይ አንቺ ሀገር የሚል ነው። ይሄ መቼ መሰለሽ የተጻፈው 66 ነው። እዚህ ላይ አሁን ገጽ 31 ከጊዜው ቀድሞ መገኘት ያስፈልጋል። ለጦርነት ድል የተዘጋጀ ጦር አበጋዝ ሰራዊቱን ያስፈታል። ሕዝብን ከጊዜ ጋር ያላራመደ መሪ ግዛቱን ያጣል። ሙሽራ ከመጣ በኋላ መንቃት፣ መርበድበድን፣ ሚዛን ማጣትን። አሁን እነዚህ ደግሞ ተደምረው ስተትን፣ ውርደትን ያስከትላሉ። ኋላ ክንፍ ጥለው ቢሮጡ አይሆንም። ክርስቶስም በዚች ዓለም ባስተማረበት ወቅት ዘግይታችሁ በር ብታንኳኩ
አይሆንም ብሏል ይላል። እዚህ ላይ ተመልከቱ። አሁን ከዚህ ላይ ግን ሃይማኖታዊ ነገሮችን እያየን እነዚህን መከታተል ይሄ በሙሉ ሃይማኖታዊ ነው። እነዚህን ወስዶ የሚያነባል አዎ እዚህ መዝገበ ቅዱሳን አለ፣ እዚህ ገድላት አሉ፣ ቅድስት አርሴማ አለ፣ እዚህ መጽሐፍ ቅዱስ አለ። እዚህ አሁን የክቡር ቁርአን አለ፣ ክቡር ቁርአን ተባለች። ክቡር ቁርአን የእስልምናና ተግባራቱ የእስልምና መሰረተ ሐሳቦች ክፍሎች እዚህ አለ። እዚህ ላይ ደግሞ የእስልምና መሰረተ ሐሳቦች ይሄ ኦርቶዶክስ ብቻ አይደለም ያለው የተለያዩ ለየት ያደርገዋል። ከቤተ መጻሕፍት ይሄ መዝገበ ቅዱሳን አለ። እነዚህ እስላም ጓደኞቻችን ምን ወስዱና ያውን የተዋሰ ሰው ነው የሞታለ ያላለ ቆይቶ ያው ከመቼ ዓመተ ምህረት የተጀመረው የተጀመረ መዋስ ይሄ ደግሞ ከዚህ ቀደም አሁን በአሁኑ ደረጃ አደራጅቸው ነው እንጂ ቀደም ብሎ ነው። ከ2000 በፊት ነው ይሄንን ያዘጋጁት። ደግሞ ማውስበት የተለያየ ማስታወሻ ነበር። አዎ ለምሳሌ ይኸውልሽ አያሌ ታደሰ ያው በ1901 95 የተዋሳለ 95 ላይ ይሄ አወቃላም ነው የሚባል አሁን በ1693 ተውዟል። ግራጫ ቃጭሎች አሁን እዚህ ትናንትና መቼ ነው ሄደ በ20 494 አሁን 495 ልትመዘግብ ነው የምትወስጂው። እሺ የምንፈልገው ህብረ ብዕር ትወስጃለሽ። ይሄኛው መጽሐፍቶች በሃርድ ኮፒ ተመዝግቧል። ስንት ናቸው አጠቃላይ? 2399 መጽሐፍት የተመዘግቧል። ከመጽሔት ውጭ ነው? ኧረ መጽሔቶች ለብቻ ነው ተመዝግቧል። ብዙ ናቸው። የሃይማኖታዊ መጽሐፍቶችን ሃይማኖታዊ መጽሐፍቶች አሉ እዚህ ውስጥ። እንግዲህ ጋሽ ሩይ እኔ አንብቤ አልቀርም፣ ሌላም ማንበብ አለበት። ማንበብ የሚፈልግ ግለሰብ ከኔ ወስዶ ማንበብ ይችላል ብለው እንግዲህ ሌሎችንም እያስነበቡ ስላለ ለዚህ አበርክቷችሁ እንግዲህ የቅዳሜ ቡና እጅግ ከልብ ያመሰግናል። ረጅም እድሜና ጤና ይስጥልን። እኔም አመሰግናለሁ አክብራችሁ። ይሄ ምንም አይደለም ያለኝን ድርሻ እወጣለሁ፣ ግን እናንተም ምን ለኔ ክብር ሰጣችሁ። ትምህርት ቢሆን ብላችሁ ገምታችሁ እኔ ማንም አይደለም ተራ ሰው ነኝ። ቤቴ ድረስ መጣችሁ ይሄን ቃለ መጠየቅ ስለወሰዳችሁ ይጠቅማል ያላችሁትን መጽሐፌን ደግሞ ስላያችሁን በጣም በጣም ነው እናንተን አንቺን ጋዜጠኛዋን እነዚህ አብረው የመጡትን ደግሞ የቴክኒክ ባለሙያዎችንና በጠቅላላ አሚኮን እጅግ አመሰግናለሁ። የመጽሐፍት እንደምታውቁት ትርፍ የለውም። እነሱ እየሸጡ ናቸው ያሉ። ስለነሱም ምስጋና ይገባቸዋል። ወደ ቡቲክነት አልቀየሩም። ለቤተሰቤም ደግሞ ይሄ ለልጅ ለአንድ ክፍል ይሆን ነበር። እኔ እንዲሳረግ እኔን ላለማጋፋት ተባብረው ከኔ ጋር ይሄን ክፍል እንደዚህ እንዳደርግ ፈቅደውልኛል። ታያለሽ የቤተሰብ ሁኔታ ለነሱ ምስጋና አቀርባለሁ። በሰላም እንደመጣችሁ በሰላም ይመልሳችሁ። አሜን አሜን። የተከበራችሁ ተመልካቾች ከጋሽ ሩይ ጋር የነበረን ቆይታ የተከታተላችሁትን ይመስል ነበር። እንደወደዳችሁትም ተስፋ እናደርጋለን። ከአማራ ሚዲያ ኮርፖሬሽን ሌሎች መሰናዶች ይቀጥላሉ። እኔ በዚሁ ልሰናበታችሁ። መልካም ጊዜ